በጣም የገረመችኝን ይችን ሴት አዳምጠን እንመለስ። አውድ ከማን ወድቃን የወጣሁት ከሴት የማንን ምግብ በልቼ ነው የማንን ደሞ ስጄን ያደግኩት የእናቴን የሴት እና ማለት ነው። እኔም ነኝ ማህፀን ያለኝ ማንን ሴት ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። መቼስ ይሄንን ያየ ሲሪየስ አይወስዳትም። ንግግሯ ሮንግ ነው። ሴት ብቻዋን ልጅ ልትወልድ አትችልም። የግድ ከወንድ ዘር ያስፈልጋታል አይደለ? ስፐርም የምንለው እሱ ሳይኖር ልጅ ሊፈጠር አይችልም። ይሄንን እንኳን በትክክል እንኳን አለማስረዳቷና ሴቶች አይሆፕ ከዚች ልጅ ሲሪየስ የምትወስዱ አይመስለኝም። ግን የማያውቁ ወጣቶችና በአይምሯቸው ያልበሰለ ወጣቶች ይኖራሉ። ወጣት ሴቶች በአጋጣሚ ቲክቶክ ላይ አይተውት ወይ የሆነ ነገር ካዩ ያ ትክክል ነው ብለው ሊቀበሉ ይችላሉ። ይሄ ደግሞ አስቡት። አይሆፕ ይሄንን ሲሪየስ እንደማይወስዱት ተስፋ አለኝ። ሄሎ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ይሄ ያስኒ ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ መሆን እንዳትረሱ። ይሄን ሳልናገር እንዳላልፍ ነው። ዛሬ ምንድነው ይዤላችሁ የመጣሁት? በፌሚኒዝም ዙሪያ በጣም በጆርዲና በኢዮብ የተካሄደ ከ4 ሰዓት በላይ የቆየ ኮንቨርሴሽን ቶክ ነበረ እና በቀደም በኢንስታግራሜ ላይ በዚህ ጉዳይ ሴት ስለሆንኩኝ የኔን ኦፒኒየን ትፈልጋላችሁ ወይ ብዬ ጠይቄ ነበረ። ብዛቱ እንዲህ ከሆነ አመጣለሁ፣ ብዛቱ እንዲህ ከሆነ ይቀራል ብዬ ነበረ። እንደምታዩት እንዲህ ሆኗል። ስለዚህ እሱን ይዤ መጥቻለሁ። እኔ በገባኝና እንደ ሴትነቴ አንደርስታንድ ባረኩት መንገድ። ሙሉ ኮንቨርሴሽኑን አላየሁም። ከ4 ሰዓት በላይ ነው። ሰዓት የለም። የ10 ደቂቃ የ15 ደቂቃ ቪዲዮ ለመስራት 4 ሰዓት ከምናምን ቁጭ ማለት አልፈለኩም። ግን ፖይንቱን ይዤ አይቼ የ2 ሰዓት ያህል አይቻለሁ። ኦኬ፣ ለእናንተ ብዬ በገባኝ መሰረት ለማዘጋጀት ማለት ነው። ምንድነው በጣም ብዙ ኢንፎርሜሽን። ይሄ አንዳንድ ሰው ታውቃላችሁ ስለ ፌሚኒዝም። አሁን ኦኬ፣ መጀመሪያ ፌሚኒዝም መቼ ተጀመረ? በ19 ሴንቸሪ በድሮ ጊዜ ልበላችሁ። አሁን በጣም እንደዚህ ሳንሰለጥን ነገሮች ራይታችን ሳይበዛ በፊት እንደ ሰው ሆነን ተፈጥረናል። ወንዶች አሉ፣ ሴቶች አሉ፣ ህፃናቶች አሉ። በዛ ጊዜ ኤጁኬሽን አልነበረም። ሀገርን ምናምን የሚመራ ኩዊን ኪንግ ምናምን እየተባለ ፖዚሽን ያላቸው ጉልበተኞች ልበላችሁ ወይ ሀብታሞች ናቸው ሀገርን በየራሳቸው ክልል የሚያስተዳድሩት የነበረው። በዛ ሰዓት ደግሞ በጣም ብዙ ድሃ የተጨቆነ ሴትም ወንድም ነበረ። ስፔሻሊ ሴቶች ሰርተው ለሆዳቸው ምግብ ለማግኘት እንጂ የሚሰሩት ብር እንዲከፈላቸው ምናምን አይደለም። አሁን ይሄ የምላችሁ በድሮ ጊዜ ነው። በድሮ ጊዜ ትምህርት ከሌለ ኤጁኬሽን ከሌለ በአየር ላይ ሊያውቁት አይችሉም። ብልጥ ብቻ ነው የሚኖረው። አሁን እንደ ኪንግደሞች አይደለ? እነሱ ሰራተኛ አላቸው እንዲህ የተባለላቸው የሚካሄድ። ከዛ እነሱ ሲሞቱ ሌላ ሰው የራሳቸውን ልጅ እያስተላለፉ እንደ ኪንግደም በዛ ነበረ ሲመራ የነበረው። ከዛ ግን በ18ኛው ሰንቸሪ መጨረሻ መካከለኛ አካባቢ የሴቶች ሙቭመንት ተጀመረ በፈረንሳይ ማለት ነው። እና ሴቶቹ 3 ጥያቄ ነበረ ጥያቄያቸው። ፌሚኒዝም ተብለው ማለት ስም የተሰጣቸው 3 ጥያቄ ነው። 3ቱ ምንድነው? አንደኛ የቮት ምርጫ ሲካሄድ መብት እንዲኖራቸው የምርጫ።
ሁለተኛው ደግሞ ኮንትሮል ፕሮፐርቲ። በዛ ጊዜ በሴት ስም ቤት መግዛት አይቻልም። ሴት ኦን ማድረግ አትችልም። ቤት በወንድየው ሳይድ ነው። ሶስተኛው ደግሞ ኤጁኬሽን፣ ትምህርት፣ ስራ እንዲሰሩ እና ትምህርት እንዲማሩ ሶስቱን ይዘው ነው የተነሱትና በዛ ሰዓት የሚገርማችሁ ሴቶች ብቻ አልነበሩም ሰላማዊ ሰልፍ ፕሮቴስት ምናምን ሲያደርጉ የነበሩት ወንዶችም ናቸው። ወንዶች አግዘዋቸዋል። ገብቷችኋል? ከወንዶች ጋር ተባብረው ነው ሰላማዊ ሰልፍና የሴቶች ራይት ተብሎ ፋይት ሲያደርጉ የነበሩት። ምንድን ነው አሁን ወንዶች ስላችሁ ፖፒሌሽኑን በጣም የሚመሩትና የሚያስተዳድሩት በጥቂት የሚገኙ ሀብታሞች ናቸው። ስለዚህ ወንዶችም እኮ ተበድለዋል። ስለዚህ በወንዶች እገዛ ሞር ሴቶችም ቢሆኑ ማለት ነው ሰላማዊ ሰልፍ ተወጥቶ እንዲህ እያለ አሁን ላለንበት ጊዜ ደረስን ማለት ነው። እኔ አሁን በጆርዲ ማልስማማው በአሁን ሰዓት በ2025 የሴቶች ራይት የለም ብላ ስትከራከር፣ ስለ መደፈር ስታወራ፣ ስለ ሴቶች ራይት ስታወራ አይኖ ገጠሩ አካባቢ ስቲል ችግር አለ። በገጠሩ አካባቢ አይደለም የህፃናት ሴቶችና የወንዶችን መብት የተነፈገበት ነው። አሁን በገጠር የስንት ዓመት ልጅ ነው ከብት የሚጠብቀው? ትምህርት ቤት በመሄዱ ፋንታ ስንቱ የወንድ ህፃናት ነው የሚያርሰው? ሳር ሲቆርጡ እህል ሲሰበስቡ በጣም ብዙ ወንዶች እንደዛ ፍገት ተብለው የሚኖሩ የገበሬ ልጆች አሉ። ሴቶችም እንደዚሁ ስንቅ ሲያቀብሉ አስገድዶ ምንድነው ደግሞ ይሄ ጠለፋ እና የወንዶቹንም የሴቶቹንም ስናይ ሁለቱም ኢኳሊ ችግር አለ። እኔ ግሩፕ የሚባል ነገር አልወድም። ለዚህ ነው ፌሚኒዝም የማልወደውምም ሰፖርት የማላረገው። ግሩፕ የተያዘበት ነገር ሁልጊዜ ሮንግ ነው። እዚህ ዓለም ላይ አብሶ በኛ ሀገር በሴቶችም በወንዶችም በጣም ብዙ ፌር ያልሆኑ ችግሮች አሉ። በመቀጠል ሴቶች ይደፈራሉ። አዎ በጣም የሚደፈሩ ሴቶች አሉ። እንዲሁም ወንዶች በሰለጠነው እንኳን ሀገር የኮቪድ በነበረ በ2020 በ2021 ትልቅ ስካንድል ወጥቶ ነበረ። በካቶሊክ ቤተክርስቲያን ውስጥ በጣም በብዙ 1700 በላይ ህፃናት ተደፍረው፣ ወንዶች ማለት ነው ተደፍረው በየሀገሩ የሚገኙ ካቶሊክ ቤተክርስቲያኖች ሻማ አብርተው የይቅር በለን ጸሎት ሲያደርጉ ነበረ። እሱ አይበቃም። በሀገራችን ስንት እናቶች ወጥተው ልጆቻችን ወንዶች ልጆቻችን ተደፈሩ ብለው ስንት እንቅስቃሴ ነበረ። ስለዚህ ይሄ ለሴቶች ብቻ ራይት መሮጥ ፌሚኒዝም ብሎ መሮጥ እኔ አልስማማም። እሺ አሁን በአሁን ሰዓት ኢትዮጵያ ውስጥ የተወሰኑ አካባቢዎች ወንድ ብቻውን ወጥቶ ይመለሳል? አንቀውት ደፍተውት እቃውን ሰርቀውት። ስለዚህ ቪክተም ሁለቱም ፓርት ላይ አለ። ስለዚህ እኔ አሁን ፌሚኒዝም ሚቱ ሙቭመንት ስታንድ አፕ ለምናምን ብለው የሚመጡ እነዚህ ግሩፕ ነገሮችን የማልወዳቸው ለዚህ ነው። ሰው በሰውነቱ ብዙ ችግር እየደረሰበት ነው። ሰው ለሰው መቆም አለበት ግሩፕ ትተን እና እኔ አሁን ሼም የሚይዘኝ የዛሬ በ18ኛው ሰንቸሪ በዛ ሰዓት የነበሩ ሴቶች እንዴት ሼም ይይዛቸዋል? ከላይ ከሰማይ ሆነው ሲያዩ በጣም ነው የሚያፍሩብን። በአሁን ሰዓት ባሉት ፌሚኒዝሞች አሁን ቢዝነስ ነው ያደረጉት። በድሮ ቁስል አሁን የሚጠቀሙት እነሱ ናቸው ኪስ ለመሙላት እንጂ ድሃው ህብረተሰብ ዝቅ ያለው አካባቢ የምር ቪክተም የምር የተደፈሩ የምር የተደበደቡ የምር የሚጨቆኑ ምንም ነፃነት ይሄ እነዚህ እዚህ ጋር ወጥተው ስለሚያወሩ ዝቅተኞቹ ይደርሳቸዋል ማለት አይደለም። እንደውም ምን አደረጉ? ፌሚኒዝም ባሉ ቁጥር ወንድና ሴት ሞር እንዲቃረን
ሞር ወንዶች ዶሚናንት እንዲሆኑ፣ ሴቶችም ደግሞ ሞር ብልጥ እንዲሆኑ፣ ሳይደፈሩ ተደፍረናል እንዲሉ፣ ገና ለገና ሳይደበደቡ ልደበደብ ነው በቃ ይሄ ቶክሲክ የሆነ ኢንፎርሜሽን በመስጠት ወንድና ሴትን ሞር እንዲጣላ ነው የሚያደርገው። ሞር እንዴ አሁን እኔ ትልቅ ሴትዮ ነኝ። በድሮ ጊዜ ምንድነው ካት ኮሊንግ የሚሉት ነገር ደግሞ አሁን ያመጡት ፌሚኒዝሞች ስም አለ። ካት ኮሊንግ የሚሉት ምንድነው? አንድ ወንድ የሆነ ቦታ ጋር ቁጭ ብሎ ሃይ ቆንጆ፣ ከዛ ደግሞ ፉጨት አለ። አሁን በእኔ ሰዓት እኔ ትልቅ ሴት ነኝ እንዳልኳችሁ፣ በእኔ ሰዓት ኧረ በቃ ወዶኛል፣ ወይኔ ለካ ቆንጆ ነኝ መስታወታችን ነበሩ። በጣም ከይቅርታ ጋር በእኔ ሰዓት የኔን ኤክስፒሪየንስ ነው ማውራው። ዘንጦ ሲወጣ ወንድ እንደዛ ካለ መዘነጣችንን ነው የምናውቀው እንጂ ሌላ ነገር ፈልጓል ብለን አስበን አናውቅም፣ በዛ ሰዓት ማለት ነው። አሁን ግን ፌሚኒዝሞቹ ካትኮል ፊሽካ ምናምን ሲሉ ወንዶቹ እንደውም ሞር እንደዛ እንዲያስቡና ወደዛ መንገድ እንዲሄዱ አይዲያውን የሰጣቸው ይሄ ፌሚኒዝም የሚባል ነው። እምነቴ እንደዛ ነው እንጂ በእኛ ጊዜ እንደዚህ አፏጭቶ መቶ ጎትቶ የሚደፍር አልነበረም። ኤክስፒሪየንስ ያለው ሰው ሊኖር ይችላል፣ ግን በጣም በብዛት እኛ በእንደዚህ አይነት መንገድ አናየውም ነበረ። አሁን እኮ መተንፈስም አይቻልም። አሁን እኮ ሳይድ አይም ራሱ ማየት አይቻልም። እንዴ ሰው እኮ ነን። ሰው እኮ ኢቮልቭ ያደርጋል። ግን በድሮ ሴቶቻችን ትምህርት ቤት መሄድ በማይችሉበት ለሆዳቸውን ለመሙላት ብቻ ሰርተው የሚኖሩ የነበሩ ሴቶች፣ ትምህርት ቤት መሄድ የማይችሉ ሴቶች፣ ቮት ማድረግ የማይችሉ ሴቶች በነሱ ቁስል እንጨት እንደመስደድ ነው የአሁኖቹ ፌሚኒዞች። በ2025 ኢኳል ራይት አይደለም የለም የምትሉ ሴቶች ራሳችሁን ጠይቁ። እኔ ለተመልካች የምመክረው እነዚህ አይነት ሰዎችን የምታዩ ራሳችሁን ጠብቁ። ምክንያቱም በጣም ሮንግ ኢንፎርሜሽን እየደረሳችሁ ያላችሁን ላይፍ፣ ትልቅ ሴት ነን፣ ትልቅ ወንድ ነን፣ የራሳችን ያለፍንበት ኤክስፒሪየንሶች አሉ፣ የተማራችሁት ፌል ያረጋችሁት አለ። የራሳችሁ ሞዴል ራሳችሁ መሆን አለባችሁ። ምክንያቱም እናንተ ያሳለፋችሁትን ማንም አያሳልፈውም። ግን በጣም ኢንፎርሜሽን ሮንግ ቶክሲክ የሆነ ኢንፎርሜሽን በሞላ ቁጥር ያለንን እንኳን ላይፍ ኢንጆይ እንዳናረግ ነው የሚከለክለን። ስለዚህ ራሳችሁን ጠብቁ። ፌሚኒዝም ብለው የሚሮጡት የሚያስተምሩት አሁን ጆርዲ ምንድን ነው ያለችው? በጣም ባለችው መንገድ አሁን እሷ ምንድን ነው ስራዋ? ኢንጂነሪንግ ተምራለች። አሁን አስቡት እሱ በድሮ ጊዜ አይደለም ያንን ለመማርና በልቶ ለማደርም ስንት ስቃይ እንዳለባቸው። አሁን ኢኳሊቲው እያለ ልክ እንደሌለ አርገው ሲያወሩ ወንዶችን በጣም ሲወቅሱ ይሄ ጥሩ አይደለም። ኢኳሊ እናውራ፣ እኩል ለሰው ተብሎ እንጂ ግሩፕ ተይዞ ባይወራ በጣም ደስ ይለኛል። ምክንያቱም ለወንዶችም እስከዛሬ ለሰሩት ክሬዲት መስጠት አለብን። በድሮ ጊዜ እንዳልኳችሁ እነሱም አልተማሩ። ምንድን ነው የሚባለው ኪንግ ምናምን እየተባለ እንዲህ እየተስተላለፈ የራስ ቤተሰብ የራሳቸው የወለዱትን ልጅ ሲተኩ ስለሆነ ትክክለኛ ኢንፎርሜሽን እና ትክክለኛ ኤጁኬሽን አልነበረም ለወንዶችም። ስለዚህ እነሱም በሚያውቁት ነበር የሚሰሩት። አሁን ግን በአሁኑ ሰዓት ሳይሆን ላይ ከተወሰነ ዓመታት በፊት እየተማሩ ሲያውቁ ልጆች ሲወልዱ ሴት ልጆቻቸውን፣ እህታቸውን፣ እናታቸውን እነሱ ራሱ ከኛ ጋር ነበሩ ፋይት ሲያደርጉ የነበሩት ለሴት ራይት ማለት ነው። አሁን ፌሚኒዝም የት ጋር ደረሰ? ራሳችሁ ጉግል አድርጋችሁ ይዩት። በጣም ኮራፕት የሆነ ኦርጋናይዜሽን ሆኗል። ስለዚህ ወንዶችን መውቀስ፣ ጀነራላይዝ ማድረግ ችግሩ የወደፊትን የወንድና የሴትን ግንኙነት ማጠልሸት ነው። ሴቶችም እኮ ብንሆን የተወለድ ነው ከወንድ ነው አይደለ? ወንድና ሴት ተገናኝቶ ነው የተወለድ ነው። ወንድም አለ፣ አባት አለ፣ ወንድ ልጅ አለ። በጣም እንዲህ የተሳሰረ ባንዴ እንዲህ ሊበተንና ኮንፊውዝ ልናረግ አይገባንም። አንድ ሰው ከተበደለ ሲደፈር የምታውቁት የምትሰሙት ሰው ካለ ቀጥታ ወደ ሕግ መውሰድ።
እንጂ ለምንድነው ሁሉም ወንድ ተብሎ የወንድን እንደዚህ ጥላቻ አድርጎ ማውራት? ምንድነው? ከየት የመጣ ነው? ማን ነው ይሄንን ነገር እንዲሰራጭና ወዴት እንድንሄድ ነው? እና ይሄ ግሩፕ እያረጋችሁ ወንዶችን ማሳጣት ነው። ስንት ወንድ አለ ምርጥ ወንድ ቤቱን ቀጥ አርጎ የሚይዝ ስንት አባቶች አሉ፣ ስንት ወንድሞች አሉ፣ ስንት ሀገርን የገነባ። እኔ እኮ ፌሚኒዝም ተብሎ ራሱ እኮ ሲጣሉና እንዲህ ሲያወሩ መጨረሻ ላይ እኮ በወንድ እገዛ መውደቃቸው አይቀርም። መጨረሻ እኮ ወንድ ነው የሚያግዛቸው። ሴት ራሷን ችላ ጦር ሜዳ ትሄድ፣ መጨረሻ ላይ እነሱን መፈለጋችን አይቀር። ለምንድን ነው ተከባብረንና ተነጋግረን ያጠፋውን ሰው እንዲህ ማውጣት እንጂ ጀነራላይዝ ለምንድን ነው የምናረገው? ለምንድን ይሄንን መንገድ አትፈልጉም? የማስተማርም ከፈለጋችሁ ገጠር ውስጥ አሁን እንዳልኳችሁ ቅድም ስንት ወጣት ወንዶች አሉ፣ ስንት ወጣት ሴቶች አሉ። እንደው በስርዓት እንኳን ማሽን ሳይኖራቸው ጉልበታቸው የሚበዘበዝ ስንት ወጣት ወንዶች አሉ። ስንት ለምንድን ነው አንድ ላይ የማንጮኸው? ስለዚህ ኃጢአቱ ሁለቱም ላይ ሴቶችም ይደፈራሉ፣ ወንዶችም ይደፈራሉ። ጉልበተኛ ሴቶችም አሉ ወንድን አቢዩዝ የሚያደርጉ ስንት አሉ። እኔ ዩቲዩብ ላይ ገብታችሁ እዩ፣ ጉግል ላይ እዩ። ወንዶች ደግሞ ወጥተው የማይናገሩት ነገር አለ፣ ሼም ስላለ እንጂ ይሄ ሁሉ ችግር በሁለቱም ጾታ አለ። ስለዚህ ልክ ሴት ብቻ ያሁን እኔ ፌሚኒዝም ነው እየተቃረንኩ ያለሁት። አትለያዩ ወንድና ሴትን። በጣም ችግር ነው የምታመጡት። በጣም ለምን ህፃናቶች አሁን አባታቸውን፣ ወንድማቸውን፣ አጎታቸውን ፈርተው እንዲኖሩ ለምን እናረጋለን? እና ይሄንን ነገር ስታስተላልፉ ጥሩ በሆነ መንገድና በሚገዛ መንገድና ሪስፔክት ወንዶችንም በማረግ ብትወያዩበት ጥሩ ነው እንጂ እንዳለ ጀነራላይዝ አርጋችሁ ወንዶችን ማብጠልጠል ነው። ይሄ ትክክል መንገድ አይደለም። እና ይሄንን ነው ይዤላችሁ የመጣሁት። ደግሞ ወንዶች ስንት የሰሩት እንደው እሱንስ አመስግነናል። መንገዱን ሀገርን ድንበር ሲጠብቁ ጦርነትን ብቃወምም ወንድ ነው ሄዶ የሚሞተው አይደለ እንዴ? እንጂ የስንት ነገር መጫወቻ የምንሆንበት ጉዶች ይኖራሉ። ክሬዲት ለሚሰጠው ክሬዲት እንስጥ። ደግሞ እንደዚህ ደግሞ የሚሰራውን መጥፎ ጉድ የሚሰራውን ደግሞ አንጠልጥሎ አውጥቶ ለህግ እንጂ በጣም በትንሽ ፐርሰንት ያሉ ባለጌዎችን እንዳለ አጠቃሎ ጥሩ የሆኑ ሰዎችን ወንዶችን ባናጠቃልልና በሴትና በወንድ መሀል ያለውን ዲስታንስ ባናሰፋው ጥሩ ነው የምለው። ይሄንን ነው ይዤላችሁ የመጣሁት። ያስኔ ዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብና ጓደኛ መሆን እንዳትረሱ። በጣም ነው የማመሰግነው። መልካም ቀን ይሁንላችሁ። ባይ ባይ።